ኤችአይቪ ኬስ ተብላ እኔ ጋር ግንኙነት ካረገች በኋላ በወሩ ነው የሞተችው። የዛ ጊዜ ኤችአይቪ ማለት አስፈሪ ጊዜ ነበር። አባቴን ካላጠፋው አልኩኝ። ታሪኩ ማን ነበር? ያው ብልሾኛለሁ፣ ጨሳለሁ፣ ጠጣለሁ፣ ከውጪ ሴቶች ጋር ተኛለሁ። ኤችአይቪ እንዳለበት ያወቅ ግን ህይወትህን ተጋላጫለ ከመሞቴ ነው ብዬ እኔ ገና ለምን ሳላያት እንዲኮንኩኝ አይቻት ልሞት የሚለው አይምሮ ውስጥ መጣ። በሙሉ ሰውነቴ ረጥቦ ነበር ብለህ ጋንጃ ሺሻችን በስቲክ ይዘህ ትበላለህ። ከዛ በኋላ ህይወት ወደ ምን ቀጠለ? ትልቅ በአሸንዳ ደም ይፈሳል፣ ቀይ ደም ይፈሳል። እዛ ገብተህ ታጠብ ተባልኩኝ። ቆሻሻ እድፋ ይሄን እድፍ ለብሰህ ነው እዚህ የምትገባው። እንዲህ አይነት ኢንካውንተር ውስጥ ገባክ? ጌታን አገኘህ? 5 ቦታ ጌታን ተቀብያለሁ። ብቻ መዳን ከመፈለግ የተነሳ ማለት ነው። የተወለድኩበት የመጀመሪያው ፐርፐዜ ለእውነት፣ ለህይወት፣ ለመንገዱ መኖር ነው። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። እንግዲህ ተመልካቾቻችን ጥሪያችንን አክብሮ በመካከላችን የተገኘ ወንድሜ ታሪኩ ተክሎ አለ እዚህ በመካከላችን። ከሱ ጋራ በጣም ጥሩ ቆይታ ይኖረናል። በድጋሚ አመሰግናለሁ ታሬ። ስንጀምር ሁሉ ጊዜ ወደ ኋላ መሄድ አለብንና የዛሬውን ታሪካችንን ስናወራ ትላንት ማን ነበርን የሚለው ብዙ ላይፍ እንዳሳለፍክ ያው በተለያየ አጋጣሚ ካንተ ጋር ሰምቻለሁና በጣም ዛሬ በእርግጠኝነት ተመልካቾች የሚደነቁበትን የህይወት ታሪክ እግዚአብሔር የሰራውን የታሪኩ ባለቤት ደግሞ እግዚአብሔር እንደሆነ ምን መሰክርበት ጊዜ ነው። ታሪኩ ማን ነበር? እንዴት ነበር ህይወቱ? ያ እኔ ጎበዝ ተማሪ ነኝ። ጎበዝ ተማሪ የሆንኩት ከ8ኛ ክፍል በኋላ ነው። እስከ 12ኛ ክፍል ከሴክሽን በልቻለሁ። 12ኛ ክፍል ላይ ደግሞ ማትሪክ አምጥቼ ስሬት አምጥቼ ማትስቤ ነበርኝ። ሌሎቹን ነበር? አዎ 6 ቢ ነው የነበረው። ዋው! ያው የሚያስመድበው የነበረው ዩኒቨርሲቲ ነው እና ለዲግሪ ነበር። በዛ መሃል ላይ በ6 ወሩ በወቅቱ 12ኛ ክፍል ጨርስ 6 ወሩ ጋፕ ላይ የተፈጠረ ክስተት የህይወቴን አቅጣጫ ቀይሮታል። ላይክ አንዴት ነበረችኝ የእናቴ መጀመሪያ ልጅ እሷ ጋር የመጣች አንድ ወዳጅ ነበራት። ልጅቷ በወቅቱ ኤችአይቪ ኬስ ተብላ እኔ ጋር ግንኙነት ካረገች በኋላ በወሩ ነው የሞተችው። እኔ ያደድን ነው ምንም አታውቅም ነበር እና ግንኙነቱን ለማድረግ ደግሞ ተማሪ ነህ እንትን ገና መፈንዳት ታይም ላይ ነው። ጥንቃቄ የሌለው ነበር። ያው የምታወራው አይነት አይደለም። ትልቅ ሆነ ኤክስፒሪየንስ እንደምታረገው አይነት አይደለም። ላይክ ብቻ ሀፕን አረገ። በወቅቱ devil was trying to distort my life በቃ መጠቃላይ ሆነ። ያቺ ቀን ከሌላ ጊዜ በኋላ ሲሄድ በሆነ አጋጣሚ ከአባቴ ጋር ተጋጨውና እሷ ጋር አንድ ሳምንት ተቀመጣለሁ ብዬ ሲሄድ በዛች መሃል ያ ነገር ተፈጠረ። የነበረው ታሪክ ማለት ከአባቴ ጋር ከቤት ተጋጭተህ ነው እህት ጋር ሄድከው? እና በዛች መሐከል ነው ያ ነገር የተፈጠረው የነበረው። ማለት ግጭትም አይደለም የነበረውና ላይክ በሆነ ጌም እንደዚህ ሳልት በጣም ሲሊ ነው እና አሳለኝና ሐኪም ቤት የኔ ገንዘብ እንዲወጣ ትፈልጋለህ ብቻ ነው የተባልኩት። እዛ በቃ ተናልጄ እሷ ጋር ሲሄድ በዛች ጋፕ የተፈጠረ ነው ማለት ነው። ዋው! ንገር። ያ ጊዜ ያለፈ ተመልሼ መጣውና ለቤቶኜ ከ3 ወር ከ4 ወር በኋላ ሲሄድ እሷ ሞታለች እና ሞተች እኮ እንዴ ስትለኝ ደነገጥኩኝ። ለምን በመንዝል ቡና ያፈላች ነው በኤችአይቪ አለች። የመጨረሻ ደነገጥኩና ወጣሁኝ። አመመኝ። ጠራዋትና ጥሩዬ እሷ እንዴ ነው ሞተችው ምናምን ስላ በቃ እሷ እንዲቆሞተች ነው ሞቻለሁ አልኳት ስላት ለምን ስትለኝ አይ እንዴ ያርጋልስ የለባትም ምናምን አለች። ዋው! በቃ አንተን ለማጽናናት ብላ እኔ ከዛ በቃ ከዛን ጊዜ ጀምሮ ህይወት አልነበረም። የዛ ጊዜ ኤችአይቪ ማለት አስፈሪ ጊዜ ነበር። በወቅቱ በጣም ዝም ብሎ የሰፈር ልጆች ያልቃሉ። ሰፈር ያልቃል። እንዳሁን አይደለም። ላይክ አሁን ለምን ሰዎች ከኤችአይቪ ጋር ያለ መድኃኒት እንኳን 2 ዓመት 3 ዓመት ምንም ሳይታይባቸው ሊኖር ይችላል ይሆናል። አይ ዶንት ኖ ማለት አታውቅም።
በዛን ወቅት ላይ መድኃኒቱም የለም 3 ወር እንኳን አይቆዩም 6 ወር አይቆዩም እንዳለ ነበር የሚሞቱት እና I don't know why ምን እንደነበረ ሲገባ ቫይረሱ የወቅቱ የነበረው ከባድ ነበር ወይ I don't know ብቻ ያ ነገር ስላለ ደግሞ በህይወት የሚፈራው HIV ነበርና ያ ነገር ሲሆን በጣም በቃና በጣም ጅላጅልም አይነት የዋ ስለነበር ለሰበልጅ ነው እኮ HIV ያዘኝ መሞቴ ነው ምናምን ልላቸው ነበር እንደዚህ ተነግራቸው አላ በቃ መሞቴ ነው አረ ዝም በል አንተ ልጅ ነው ምናምን በቃ ከዛ ማትሪክ መጣ ሰው ብራቮ እናተ ብትኖር እናቴ ሞታለች አስራያፍን ምንም ክብደቱም አይሰማኝም ምናምን ኦሬዲ ምን አድርጌያለሁ ፍራስትሬት አድርጌያለሁ ካምፓስ ገባም የመደቡኝ ክላስ ስሬትና ፎር ያላቸው ልጆች ክላስ ነው ሩም ነው የት ገባ ከ4 ኪሎ እና ያኔ በአብዛኛው ኮምፒቲሽኑ ስሬትና ፎር ያላቸው ልጆች ናቸው በብዛት ያሉት እና ከየክልሉ የበሉ ልጆች ነው የምትመደበው ሳታጠና ፍራስትሬት ሆነ አይደለም እኔ ቀድሜ በአንድ ፍሬንዴ መታወቂያ የፍሬሽማንን 4 ኪሎ እየገባው ቀድሞ እየገባ ልጅ አለ በሱ የ4 ኪሎን ትምርት አጥንቼ ነበር እንደማመጣው ማለት ግን ከዛ በኋላ ላይፍ ተቀየረ ከገባው በኋላ አቢኬም ለምፐነው ኮካ መኖር ትርጉሙ ጠፋና አባቴ ያኔ እንዲ ባይኑ ይኖር እንዲ አይሆንም ነበር የሚል ሴጣንም ከአባቴ ጋር ሌላ ቁርሾ እስከተተኝ አባቴን ካላጠፋልኩኝ አባቴንም የእናቴን ንብረት ሲሰጠኛልኩኝ በቃ ማይደረጉ ነገሮችን አረኩ ልትያይጂ ማለት ነው ከአባቴ ጋር እና በቃ አለፈ እግዚአብሔር ማሪ ሆነ ብቻ ነው ላይፌን ሚዝረብል አርኩ በወቅቱ ከአባቴ ጋር የሚኖሩት እኔ ወንድሜና እህቴ ትንሿ ነበረች እነሱ ሁለቱ በቃ ሷጭ ነች እነሱ አሉ በቃ ላይፍ በዛው ሁኔታ ቀጠለና ከካምፓስ ደግሞ በቃ ማጣጣናም ግሬድ የወረደ 2 ነጥብ ፍሬሽማን ላይ ያመጣው ሰከንድ ሴሚስተር ላይ ደግሞ ያው ግሬድ የወረደ ያው ብልሽኛለሁ ጨሳለሁ ጠጣለሁ ከውጪ ሴቶች ጋር ተኛለሁ 4 ኪሎ አካባቢ ነው ብትዝናናው በቃ 4 ኪሎ ካሳንቺስ ነው በወቅቱ የነበረው ፒያሳ ብዙም አይመችኝምና በእንደዛ ላይፍ ውስጥ ሚዝረብል HIV እንዳለበት ያወቅ ግን ህይወትህን ተጋላጭ አለው በወቅቱ ተስፋ ቆርጠሃል ፍራስትሬትድ ሆኛለሁ በቃ ዝም ብለህ ነው የምትጫወተው ምናምን እዛ ያው ብዙ አለ አሁን ዲፐር ብትገባ ደስም ላይ ለሰሚው ደስ ስለማይል ብዙ ነገር ታሳልፋለህ ከዛ በኋላ አለፈ ያው ለሰሚው ደስ አይልም ስለ ያው ከሴቶች ጋር ከቡና ቤት ሴቶች ጋር እንዲያረኩ ለማውራቱ ብዙም እንትና በቃ ብቻ ባጭር ቃል I was sleeping ከመሞቴ ነው ብዬ እኔ ገና ለምን ሳላያት እንዲኮንኩኝ አይቻት ልሞት የሚለው አይመሮይ ውስጥ መጣ በቃ ደናይስታው to do things ከዛ ላይፎቼ ተቀየሩ ራሴን ያገኘሁት ዩኒቨርሲቲ ወጥቼ ያው ያንዳንዱ ስቴፖች ለሱስ ያጣ ስትሄድ ለምኖች ያጣ ስትሄድ ሌላ ነገር ታረጋለህ ያው ጎዳና ላይ የወጣው አያት ነበረችኝ አያቴ እናቴ እናት እሷ ጋር ነበርኩኝ ከዛ የሷን መቃ ሸጣለሁ የኔንም ሸጪ እሷን ዕቃ መሸጥ ሲጀምር እና ለሊት 7 ሰዓት አረጋጊቷን በጣም ነው የምትወደኝ እና እሷን እየጠጣው እየገባው ረብሻለሁ ምናምን ሰው ሁሉ ይሰበር ሰው ምን ነክቶት ነው በጣም እኮ ምን ወደው ጥሩ ቦታ ይደርሳል ያለው ልጅ ነው ምናምን ይላሉ ያዝኑልኛል እናቴንም ስለሚወዷት ግን በቃ ላይፍ እንትን አለ ለመቃም ሳሪስ ሄዳለሁ ብሔረጽ ሄዳለሁ በቃ ዝም ብዬ ቡልጋሪያ ሄዳለሁ ማሪድበት ቦታ የለም በቃ ዱርዬ ፍሬንዶች ጋር ታሳልፋለህ ላይፍ ሜሳፕ ሆነ ግን ደስ የሚለው ብዙ ጊዜ ጎዳና አላሳለፍኩም ላይክ እግዚአብሔር ምረት 3 ወር 4 ወር ነው ያሳለፍኩት ኢሲኤፍ ለፊት ኮሞጆናታ ዛፍ ላይ ቁጭ ብዬ ከሰፈር ልጆች ጋር መኪና እንጠብቃለን ጋንጃ ሽሻችንን በስቲክ ይዘህ ትበላለህ ከዛ እዛው በቃ ረቄናውኔ አዲራዲሰን ብሎ የተሰራበት ጋር ኮሞሮስ እንደዚህ ወደ ኢሲኤ መታጠፊያ አስፋልት ነበረች እዛ ጋር አረቄ ቤት አለ በጣም የሚገርመኝ 7 ሰዓት ላይ ጠጥቼ 6 ሰዓት ላይ ስቲፋኖስ ድልድይ ስር ወንዙን እያየሁ ጋንጃ እየነፋው 7 ሰዓት ከምሽቱ እዛ ኢሲኤፍ ለፊት ጋር ተኝቼ አውቃለሁ ብዙ ጊዜ ማለት እኔ አይ ዶንት ኖ አይ ዛሬ ቄን ጠጣና እንደዚህ ወርጄ ምናምን ማለት
then Christ recover አረገኝ ይዞኝ ወጣ and life እዛ እንዳልኩ እነዛ ሴቶች ነው ጊዜ ላይ አትላስ ጋር ሳልፍ ሲጋራ ስላቸው አንሽጥም አለኝ እነማ ሴቶች ሱቅ ላይ እሺ ሲጋራ ስል አትላስ ጋር ነው በካራማራ ሆስፒታል ፖሊስ ጣቢያ እንዲታጥፈ ማለት ሲጋራ ሲል ሲጋራ አንሽጥም አለኝ ከዛ ስለ ኢየሱስ ነገረኝ በዛ ሰዓት አንተ የምትሰማበት አይነት ሁኔታ ውስጥ አሽሽ ተጠቅሜያለሁ እሺ ያው ሲጠግብ ሳምባ በጣም ፍላጎቱ ይጨምራል ይባላል በሆነ እንትን ቃና እሱን ፈልጌ ነበር ከዛ ቀጠረችኝ እንዲህ ብላ አድራሻ ነገር ሰጠችኝ ዊነርስ ቻፕልና ምናምን ጌታ ያድናል አለችኝ ደስ አለኝ ብቻ ሆፕ ለቀቀችብኝ ስለ ጌታ ከዛ በፊት የነበረ አመለካከት ምን አይነት ነበር እኔ በኦርቶዶክስ ባክግራውንድ ያደግኩት እንደውም በወቅቱ ላይ 9ኛ እና 10ኛ ክፍል ዲቁና ተምሬያለሁ ላይክ ዲቁና ነሲንስ አሁን ረስቼ ይሆናል ቅዳሴ ጊዜ ቅዳሴ ማርያምና የሚባሉ ቅላሴዎች ማለት የመጣው ባታዬ ገብረ መስቀል የሚባሉ በተነሱበት ጊዜ ላይ የከተማው የህዝብ ሁሉ ወደ በቃ መንፈሳዊ ነን ወደሚለው ሙቭመንት ውስጥ ሲገባ እኔም በወቅቱ በቃ እኔም ብዙ ሰው ካልመነን ይልነበርና ሁለት ጀለሶች አንደኛው መናገሻ ሄደ አንደኛው በቃ እንመነናለን ምናምን አሉ ያኔ ዝል አንድ ጎስት ማይነ ዝም ብሎ ትምህርት ቢመልስ ቅዳሴ ማር ተብሎ የሆኑ ሰውዬ ጋር ይሰፈር አንማር ነበር 9ና 10 like a kind of band የተቀየረ perfectionist view ነው የሆንኩት እናቴ አባቴ ኦርቶዶክስ በጣም አካኝ ናቸው 2 ወር ፍራሽ ያወርዳሉ 15 ቀን ፍልሰታ ይጾማሉ ስለዚህ ባክግራውንድ በመንፈሳዊ አቅጣጫ እንደዚህ ነበር እነዚህ ልጆች ሲመሰክሩ ኦርቶዶክሶች እና ግን 11 እና 12 ያክፍል ላይ 12 ላይ ማዘንትን ካለች በኋላና 12 ያክፍል ደግሞ ገብቼ ክሬ ዳርዊን የተማሪ አይነት ስታይል አሳልፌ I think እሱኛውን ደማሪውን አለለም ጋድ አለ የለም የሚል ሙግት ውስጥ ገብቼ ነበር ሰዎችን ለማስመጡ ለሞክሬ ነበር ማለት ተቀየረ creationist view እና evolutionist view ያ በተማረ ጄኔሲስ ነው በሚባለው evolution አይነት ያ ለማመን ደርሼ እንግዲህ 6 ወር ባልሞላ ጊዜ ውስጥ ያ ጋድ ሆያም ሆያም የዓለም ሳይፈጠር በፊቱ ቅዱስና ነቀፋውኝ እንድኖር ስለመረጠ በፍቅሩ መለሰኝ ግን አለው አያረል አሁን ማዳን ይችላል አይነት ብሎ መለሰኝ ወይስ አይነት ሙከራ ውስጥ ሞክር ያለው ማለት ነው ግን ብዙም ሎጂካል ባልሆነም በቃ እኔ ተማረኩ አይነት ነኝ አይነት በሚል በዛች ትንሽ የኩንስሉ ጋቴ ሞክር ያቃለው ግን ጋድ brought me up which anyways እነዚህ ልጆች ከዛ ሲጋራ ስላቸው ኢየሱስን ስለ ክርስቶስ አላከም የሆነት በእውነት ነው ነገር በዛፍ ቅዱስ አንብቤ ያለክ ጌታ ኢየሱስ በቃ ነገረችኝ እሺ አልኩኝ ደስ አለኝ ዊነርስ ቻፕል ነው የሄድኩት ከዛ በሳምንት ውስጥ ዊነርስ ቻፕል ባይብል አርሚ አሴምብሊ ኦፍ ጋድ ወቅቱ ነበር 5 ቦታ ጌታን ተቀብያለሁ ብቻ መዳን ከመፈለግ የተነሳ ማለት እሺ እና በኋላ ዊነር በቃ ሲሰብኩ ደስ ሲለኝ በእንግሊዝኛ ይሰብካሉ እነዚህኮ የኔ ታይፕ ናቸው የሚመስሉት አልኩኝ እና ፌዛር ሚሴት ደግሞ የመንፈስ ቅዱስ ሪቫይቫል አፍቷ this one እላለሁ እና አነቃቃለሁ እግዚአብሔር መንፈስ የመንፈስ ሪቫይቫል አለው እዛ ደግሞ የውቀት ነገር ያለው ቀይ እንግሊዝኛ ስብከት በቃ ውስጤ ነው እና በቃ የመንጉ ቴንቲም አለ እንዴ ቀኖራለሁ ይሄ ሌላ ዓለም ነው የሔዋን ጉባኤ ነው ያልኩኝ ውስጤ ተነሳ ያለ ወጣው ከሞታቴ በፊት ያው ቤት ነበር ማጥኛ ስፖርት ያስፈልጋል መጽሐፍ ቅዱስ ማንበቢያ ቦታ ያስፈልጋል እሱን በጣም በቃ ጭንቀቴ ነበር ታለችኝና እሷ መለምሽ እዚህ ውስጥ ያለ ወደ ቸርች ስትመጣ ጎዳና ላይ ነበርክ ነው ወይስ ኦፍ ኮርስ ያ ጎዳና እሺ ጎዳና ታዳለ ካገኘ ደግሞ ካታንጋ የሚባል ሰፈር አለ ኤግዚቢሽን ጀርባ እዛ ታራለ አንዳንዴ ደግሞ ከሌለ ያ እንትን አለ ያቃለው ላይክ ተክለ ሃይማኖት ጋር ሰው ሆቴል ጋር እዛ ጋርም አሉ እንትኖችና ያው ላይ ይዘየርባል ነው አሁን ያስተላል እሱ ሰፈር ያኛው ግን እንትን አይነት ነገር ነው ያኛው ብቻ ትንሽ ደስ ይላል ያኛው እንትን ነው በቃ ሲኖረ በአንድ ወቅቱ 10ም 20ም 15 ብርም ከፍለ ምናምን ተኛለ ከሌለ ጎዳና ተኛለ በወቅቱ 20 ብር ይሁን 10 ብር አላውቅም ብቻ በነበረው ሂሳብ ማለት ነው
እና በዛ ውስጥ ሆኜ ያው እቺ መልእክት አንድ መልእክት ሴት ነበረችኝ እሷ ጋር ሄድኩኝ እሷ ቤት በቃ እንዲሆነ መጣ ምናምን አለችኝ ቃሊቲ ነው የምትኖረው እሷ ቤት ገባሁ እሷ ጋር በቃ ጊዜ ያገኘው 80 ያሉ ነው ያለው እበላለሁ አነባለሁ በቃ እዛ ገባሁ በቃ ቤት ቀየርኩኝ አይሆነ ቤት መቅደስ አላት የዮርዳኖ በቃ ውድ መጋረጃው ቤቱ በጣም ነው የሚያምረው የእንትኖቹ ጭሶቹ ራሱ በጣም ይገራርሙ ናቸውና ከዛ ወጣን ያው ካሳንቺስ መጣው ካሳንቺስ ያባል ከዛ እንዴት ወጣ በቃ ከመዛ መሆን አልቻል ትምህርት መማር መቀጠል አለባለች እና ከዘበኛው ጋራ አብሬው ምተኛው የቆሎ ተማሪ ነበር እሱ አርጋው ለቆልኝ ነበር ከዛ ቃስ ያወጡ ሻኩራ ምናምን ያወጣሉና ሻኩራውን ነካውትኝ ሆነ ማይነካው ነው ሰይሷ መቅደስ የምትጸልይበትና ምንድነው በሻኩራ ማለት ከሰል ምናምን እሺ አይነካም ሲለኝ ለምን ትጮብኛለህ ታዲያ ያልኩትና እሷም ለምን ትጮበታለህ ከዛ ሲገባ ቆላሲያስ 2 መጨረሻ ላይ ያለው አትንካት ያዝ አትቅመስ ወደ 20 ቁጥር 20 ወይ ምናምን አትንካት ያዝ አትቅመስ ለሚሉ እምነት ስለምን ባለም እንዳላችሁ ትገዛላችሁ ሚል ተነገርኩኝ ተከፍቶ ያንን ነክተ ስትመለስ ተጣልተን ነው ለምን ትነካለህ አለኝ እና ተነጋገርና እኔም ተቆጣው አግሬሲቭ ሆንኩኝ እሷም ተው እንጂ ምናምን ለምን ትቆጣዋለህ አታስረዳም ያለችኝ ምናምን ገባው ሲገባ ሲከፈት አንዳንዴ እንደዚህ ልምምዶች አሉ ሲከፍተው ለኔ መልእክት ይመጣልኛል ግን በሱ ጌታ ይናገራል ብዬ ለሰው እንደዚህ ነው ባልልም አሁን ላይ እንደሚጠቅሱት ከዘልክ እንደወጣ ሄደ ታንቆ ሞተ ሚሊዮን አይተ ታንቀሙት አይነት መልእክት ለታስተላልፍ ስለምችል ብቻ አለፈ ወጣ I didn't want it then እዚህ መጣው እዚህ ሲሆን አልቻልኩም በቃ ዊነር ቀረበኝ እርሻ ምርምር ቅርቤ ነው ሮብ የጌታ አራት ቅዳሜ ባይብል አርሚ እሑድ ደግሞ ዊነር ከዛ በቃ ዊነር ረጋው ደህንነት መማር ጀመር አምስተኛው ራያየው ማለት ነው ቶማስ ያገለገለ ፌዝ አርሚ ቸርች ነበር በወቅቱ አሁን ባይብል አርሚ ቸርች ቶማስ እና አብይ አምልኮ ጊዜ ፓስተር አብይ መስለኝ ያስመልክ የነበረው እና ባይለኛ ሁኔታ በቃ ዛሬ ሆኜ ወደኩ አላቅም እና እንግዲህ አገልግሎት ነበር ሐዋርያው ቶማስ አለ ፓስተር አብይ አለ ግን አምልኮ ሰዓት ነው አምልኮ አይለኛ ይልኩ ቅዳሜ ኦኬ አይለኛ ቦታም አታገኝም ሚገርም ማለት በእነሱ ላይ የሚሰራው እግዚአብሔርን ጸጋ እግዚአብሔር ክብሩን ይሰጥ እኔ አይቻላል ማለት የእውነት አሁን እኛ ሀገር ስለሆነ ነው ማናደንቀው እንጂ እነ ቤኒን ላይ እነ ምናምን የሚሰራው ክብር ነው የነበረው ምንም ጥያቄ የለም የእግዚአብሔርን ክብር እኮ በኃይል ነው ያየው እኔ ደስ የሚለኝ በዛ ነው ጌታ ማግኘቴ ማለት ክብሩን ቃሉንና የመንፈሱን ክብር እኩል ሰዓት ነው ያየሁት ታሷይ ስለ ጌታ ሰው መጥቶ ካድ ሊለኝ የማይችል እዛ ዊነር አይቻል ዊነር ቃሉንና አይቻለሁ ቶማስ ጋር አይቻለሁ እግዚአብሔር የመንፈስ ቅዱስ መገለጦችን አይቻለሁ እንደውም ንገር ከዛ ላይ ያየው ኤኒዌይስ እሱን በደብ ንገር ምን ተከሰተ በወቅቱ ላይ አይለኛ አምልኮ ታይም ነበረ እና ቅዳሜ ቀን ነው እና የህይወቴን አቅጣጫ የቀየረው አምልኮ ላይ ሁሌ ያኔ በጣም አይለኛ ፕሮግራሞች ነበሩ አምልኮ ነበርና እዛ አምልኮ መሃል ላይ አማቀው 5 ወሬ ምናምን አካባቢ መሰለኝ ዙፋን ፊት ቀርቤዋለሁና ዙፋኑ ላይ የተቀመጠ የሰው ልጅ ይመስላል ግን ክስተቱ ምን ነበር እንዴት ቀረብ አምልኮ ነበር ወደክ ወይ ምን ሆንክ ያኔ ማቀው ያመለኩ ነው እሺ አይለኛ ፕሬዘንስ ነው ያለው ብቻ የኦነም ባይሰማኛል ያለቀስኩ ነው ማመልከው ኤቭሪባዲ ማንም ሰው የሚያቀው ጉዳይ አይለኛ ፕሬዘንስ ነው የነበረው ሰም ያለቅሳሉ ሰም በቃ ወርሺፕ ትሩ ወርሺፕ ላይ ነው ያለው እና ወዝን ዳ ፕሬዘንስ ነበር ማቀው በዙፋኑ ግራ በኩል ቫሊ ኦፍ ድራይ ቦንስ አለ እሺ ደረቁ አጥንቶች አሉ እሺ አንድ አጥንት አነሳና ሞተ ነበር በድንቅ በታምራት ልካለ ሞተ ነበር ፈወስኩ በድንቅ በታምራት ልካለ እኔ ድንቅ ታምራትና ማለት ብቻ መፈወስ የሚባለው ብቻ ነበር ፈልገውና ቃል በቃል አለኝ እና
የደረቁ አጥንቶች ሸለቆ የሚባል ደግሞ አላቅም ሕዝቅኤል 37 አንብቤው አላቅም የማውቀው ታሪክም የለኝ ምናምን ማለት እንግዲህ 5 ወሬ ነው ብያለሁ ስለ ሕዝቅኤል አላቅም ሕዝቅኤል 37 እማነባት ደህንነት ስንማር ያው ሁሌ እንደ ደህንነት አስተማሪ ስትናገር ወይ ድንገት ዘፍጥረት 1:26 እግዚአብሔር ሰውን በመልኩ አምሳሉ ፈጠረ ወይ ደግሞ የምትጠቅሰው አለ እንደ አዲስ ኪዳን አስተምሮ ደግሞ የምትጠቅሰው ዘፍጥረት 12 ነው አብርሃምን ከሀገር ከዘመድ ብሎ የአብርሃም በረከት ለአሕዛብ ደረሰ የሚለውን በአንተ አሕዛብ ይባረካሉ የሚለውን የሆነ አሉ አይደል የሚነገር ኮኖቴሽን በርሶች እነሱ ነው ማቀው ሕዝቅኤል 37 ነው ተቀየረ ማለት ነው ሌላ እና ግሪን ፓስቸር ነው የለመለመ መስክ ነው በግራ በኩሉ ይሄ የቲንት የሪቫይቫል ድንኳኖች የሚሊኒየም አዳራሽ እንዳለው አይነት ነጫጭ ድንኳኖች እንግዲህ ይሄ ሚሊኒየም የመጣው 2000 ዓመት እኔ ማወራው ስቶሪ የ91 ዓመተ ምህረት ስቶሪ እንዲህ አይነት ድንኳን አይቼ አላውቅም ማለት ነው ነጫጭ ድንኳኖች 5 ናቸው ምናምን አሉ ከዛ ከሰማይ ወደ ምድር ደመና ተዘርግቷልና ከደመና ውስጥ የሰው ልጅ የሚመስል እና እኔ እንዲቆም ያለው እና አንተ ወድና ደስ የምትለኝ ልጄ ነህ እቺ ምድር ላንተና ለዘር ሰጣለሁ ይለኛል አለቅሳለሁ ማለት በወቅቱ ያው ከተለያዩ ሴቶች ጋር ስትገናኝ የሚፈጠር ነገር ነበር ጎኖ የሚባል አይነት ነገር ይዞኝ ነበር ሌፍት ቴስቲክሊ አብጦ ነበር እና የለም ተፈውሳል ነው የለም ተፈውሽ በዛው ሰዓት ስነቃ የለም ኦኬ በአካል ላይ አውቀዋል የለም ጎን ይሄ ኤሌክትሪክ ነው የገባብኝ everybody በከላይ እስከታች ኤሌክትሪክ እና ብዙ ጊዜ ቸርች ሰርክል የሆነ ቦታ ጋር ልክ ፕሬዘንስ በሆኑ ዳያሜትሮች ርቀት ላይ ስመጣ ይነሳል እንደ ኤሌክትሪክ እጂ ውስጥ ኤሌክትሪክ ይላል ባይብል ሳነብ ሶኬት ያደርጋል ኤሌክትሪክ ምንድነው ለብዙ አመት ማለት ነውና ምን እንደሆነ አላውቅም በኋላ ላይ ነው መጽሐፍ ሳነብ የሆነ ነገር የተረዳሁት እና አላውቅም ነበር ማለት ልክ አሁን ሰዎች እግዚአብሔር መንፈስ ይዘው ሲመጡ አጠገቤ ሲደርሱ እኔን ይነካኛል እና ሶኬት ያደርጋል አሁን ሌላ ነገር እንዳይመስል ማለት መንፈስ ቅዱስ ፕሬዘንስ አገኘኝ ማለት እና ለብዙ ማለት በቃ ከዛ ሰብካለው በወቅቱ ላይ ኢቭን ያልቻልኩ ሲጋራ አላቆምኩም ነበር ማለት ይሄንን ኢንካውንተር ባገኘ ጊዜ ሲጋራ ማላቆም ከዛ በኋላ በቃ ጾመህም አይደለም ጌታን ብቻ መውደድና ማምለክ ቸርች መዳን መፈለግ ሰው እግዚአብሔር ለምን በኔ ላይ እንደሚወደኝ አወቅኩ አለቀስኩኝ የዛ አባቴ ምድራዊ አባቴ አላቅም አልወድህም ቤት አትገባም ከዚህ ስለበደልኳቸው ብለውኛል የሰማይ አባቴ ያንን ሁሉ በደል በድየው ብዙ አጥፍቼው እወድሃለሁ አንተ መውድ ምባል ሰው አይደለሁም ለዚህ ነው መጽሐፍ ቅዱስ ሮሜ 5 ላይ ሲያወራ ምናልባት ለጻድቅ አንድ የሚሞት ሰው ይገኛል ለደግ ሰው ምናልባት አንድ ሰው ይገኛል እግዚአብሔር ግን ይላል ኃጢአተኞች ሳለን ክርስቶስ ስለኛ ሞተ ይላል የእግዚአብሔር ፍቅርን አየሁኝ እዛ ጋር ማለት ጻድቅ ሆንሽ በጣም the worst guy ever ማለት the worst like የኃጢአተኛ ቁንጮ ሰው ሁሌ ማለት ያለበት እንደቱት እኔ የኃጢአተኛ ቁንጮ ነበርኩ ነው ማለት ያለበት ልክ እንደ ጳውሎስ ዋና ነበርኩ ይለያያል አንዱ የሄደበት ጥልቀታውን መልስ ያወሩ አንዳንዴ ይደነግጣሉ አንተ እንዲህ ነበር ምን ይመናየው ነው ልልም ይችላል ግን ለኔ ደግሞ የኃጢአተኛ ቁንጮ ነበር ምሕረት አገኘው ሶ እግዚአብሔር ጸጋን በእምነትና ፍቅር በዛልኝ ይሄ የሚያሳየው ጸጋው ነው እምነቱንም እኮ ሰጠኝ ፍቅሩንም ሰጠኝ ማለት ነው ኢንካውንተሩ ባገኘ ሰዓት ላይ ስትነግረኝ የነበረ አንድ ታሪክ ነበር በሙሉ ሰውነቴ ረጥቦ ነበር ብለኝ እንባ ይሄ እንዳለ እንባ በእንባውኝ ወድቀ ነበር ወይስ ወድቄ ያለው ከአንደኛው ወንበር አግዳሚ ወንበሮች ነበሩ እኔ ራሴን ያገኙት ሁለተኛው ወይ ሶስተኛው ሰው እግር ስር ነው ያገኙት ከኔ ወንበር በምን አይነት ሁኔታ እዛ ስር እንደገባው አታስታውሰው ከዛ በኋላ በመንገር ላይ ደግሞ ያጋጠመህን ተዋው እሱ
ስሩ ኤክስፒሪየንስ እንደው ለማወቅቱ ከነበረው ሙቭ ትንሽ ሊጨምርልህ ብዬ ነው። እሺ ቶማስ ሲያገለግል ልሳን ያልተሞላችኋል ሲል ያስቀኑኛል። በወቅቱ ሰው የሚናገረው ልሳን በጣም የሚገርም ልሳን ነው ሰው የሚሞላውና ለካ እና ያስቀኑኛል። የሆነ 4 ኪሎ ልጅ ነበር ምናምን ስንመጣ ያስቀኑኛል። እነሱ በልሳን ሲናገሩ ያስቀኑኛል። ከዛ በቃ እኔ ምንም በሆንም ጌታ የሚወደኝ አይነት አይመስለኝም አይነት ውስጥ ገባው። በዛ ልሳን ያልተሞላችሁ ቁመዋል እና አይ ቲንክ የሆኑ ሰዎች ቆሙ በቁጥር አላውቅም። እና አሁን እንዲህ ነው ያለው መናገር ጀምሮ ነው አለ። እኔ አንዱ ነኝ ቆሜያለሁ በየቦም እና ቢጋንስ ቱ ስፒክ ኢን ታንክስ ታምናለህ። አንተ ግን ጸጥ ብለሃል። እኔና የሆነ ሰው መሰለኝ አልተናገርም። የኛው ይዞኝ ወጣ መድረክ ላይ እጁን ጭኖ ምናምን አይደለም የተናገሩት። ዝም ብሎ ጉባኤ መሃል እኔ ወጣሁ እና ቶማስ ቆመ። አልተናገረም። ተናገር ብለው እየሳቀ ኔክስት ዊክ ነው አውሮብ ዕለት ምናምን ትናገራለህ አለኝ። ኔክስት ዊክ ነው ቅዳሜ አለኝ እና እየሳቀ ነው ያለኝ። በመሃል ግን ትንቢት ተናግሯል። አንዳንዶቻችሁ ባስ ውስጥ፣ አንዳንዶቻችሁ ታክሲ ውስጥ በህልማችሁ፣ አንዳንዶቻችሁ መንገድ ላይ በማታውቁት ቋንቋ ትናገራላችሁ ብሎ ነበር። ወዝ ሳተርዴይ ሮብ ዕለት ማታ የጊታር ዊነር ተቀብዬ ስመጣ ልክ ጥቁር አንበሳ በር ላይ እያወራሁ በጣም ኢነርጄቲክ ሆኜ በመንፈስ ሳወራ ለካ የማወራው አማርኛ አይደለም ልሳን ነው የማወራው። እኔ ግን አማርኛ ነበር የማወራ የነበረው። ቋንቋ ምን አደረገ ተቀየረ። እና ምን ልል ብዬ ነው እንደው ወደ ሌላ ከመሄድ በፊት ከዛ በኋላ ህይወት ወደ ምን ቀጠለ? እንዴት ነበረ ህይወት? እንግዲህ እንዲህ አይነት ኢንካውንተር ውስጥ ገባክ፣ ጌታን አገኘክ፣ ያ ፍራቻ፣ ያ የተበላሸ ህይወት። ከዛ ምን ሆነ? እሺ ዊነር ሆንኩኝ። በቃ ዊነር ረጋው። ዊነር እንግሊሽ ኳየር ገባው። እንግሊሽ ኳየር፣ ከዛ ወንጌል ስርጭት፣ ከዛ ደህንነት። የኦየዴፖ መጽሐፍ መተርጎም በእንግሊዝኛው ወደ አማርኛ መተርጎም ቡድን ቲም ውስጥ ገባው ማለት ነው። እና በመሃል ያው ሰብካለሁ፣ ወንጌል በጣም በቃ ሰብካለሁ። በጣም ነው የምሰብከው። አብዮትን ሰብካለን፣ በየመንገዱ በየባሱ ላይ ሰብካለን። ሰዎች በጣም ይፈወሳሉ ከምነግርህ በላይ ማለት ነው። በቃ በጣም እና ሰፈር ፊት በር ላይ አሁን በጌታ የሆነች አባቴ አትፈልገኝ የምትለኝ አክስት ልጅ አለች። ያችኛዋ የእሷ ዘመድ ማለት ነው። አሁን እሷ በጌታ ነች። እነሱ ቤት ነው ካርታ ጠንቋይ መጣ ማለት ሲቆጣኝ ሰው የሆነ ነገር ይሆናሉ። በቃ አላውቀውም የሆነውን ነገር በወቅቱ ላይ ምልክት ድንቆች ማንን ነው ጠንቋይ መጣ ማለት? እኔን ይሉኝ ነበረ። የሆነ ማለት የሆነ ሰዓት ላይ በሰፈር ልጆች ካርታ የሚጫወቱ ምናምን አሉ አይደል? እና የሆነ ሙድ ያዙብኝ። በገዝተዋል ሊዝናኑ ማለት ነው። እና በቃ አዝኜ ሲሄድ በጉ ሞተ። ልክ ኢሚዲየትሊ ሰድበውኝ ሄድኩኝ እና በጉ እና ሁለት እንገለዋለን ምናምን ማለት ይሄ እንትኖች አሉ አይደል? እንደዚህ አይነት ብዙ ኤክስፒሪየንሶች አሳለፍኩኝ ማለት ነው። በዛ ውስጥ ሷያችን ጌታ በቃ በጣም ብዙ የአቧሬ ልጆች ምናምን በቃ ወደ ቸርች አመጣ ነበር። ዌነር ቻፕ እንትን ባይብል አርሚም እና ብቻ ጌታ ይሰራ ነበረ። ትምህርቴን ገባው። ካምፓስ ተማርኩኝ። ካምፓስ ገባው። ካምፓስ የነበረኝ ጌታ ጠርቶኛል አልኩኝና አልማርም ብዙም አጠና ነበር። ድጋሚ ገብታ ነበር። ተመልሼ ሪአድሚት ሆኜ አይደለ እና ገባው። ፍሬሽማንን ጨርሼ ማትስ ዲፓርትመንት ማይነር ኬሚስትሪ ገባው። ሁለተኛ ዓመት ላይ ግን አልማርም አላጠናም። አሁን ድሮ እኔ በቃ ቁጭቴ ዱርዬነቴን እንደተውኩኝ ሰው እንዲያቀልኝና ኢየሱስ እንደጠራኝና በህይወቴ ፐርፐዝ እንዳለኝ አላማ እንዳለኝ ሰው እንዲያቀልኝ ነበር የምፈልገው። እነዛም የኔ ባቼ የነበሩት 1 ዓመት ነው የቀደመኝ በዚህ ሁሉ ስቶሪ ውስጥ ማለት አልቀደሙኝም ማለት አሁን ካረንትሊ ከዛ ጌታን ተገበይ ሲገባ በጣም ብዙ ትንቢት ፌሎሺፕ ውስጥ ብዙ ትንቢት ይናገሩኝ ነበረ ምናምን አንተ ድንቅ ታምራጊ ዓለም ባለም ትልልቅ ሚዲያዎች ላይ ጌታ ምናምን ያወሩኝ ነበር። ያው እኔ ከዛ ብዙ ላይፍ ሄጃለሁ። በዚህ ሁሉ ውስጥ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ክብር ትልቅ ነው። እያንዳንዱ ዲቴልስ ብታወራው ግን እግዚአብሔር ትልቅ ነውና እኔ ለሚፈልገው ፐርፐዙና ዓላማው
ብቁ እያደረገ ነው ይዞ ይመጣ እና ከካምፓስም ገብቼ እዛም በቃ አላጠናም፣ ሰው ያጠናን ያላጠናም፣ ሰብካለሁ። በቃ እኔ ካላወራው መሞት ይመስለኝ ነበር። በዛ ያው ከኤችአይቪም ተመርምረ ነፃ ወጣው። ተመርምረ ቼክ አሁን ታሪኩ ምን እቅድ ምን ቪዥን አለው? ምንድነው ለተመልካች የምትለው? አሁን የእውነት ለማውራት ከሆነ ለተመልካች መጀመሪያ መጨረሻ የምናገረው አንድ ነገር አለ። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም ማለት ጳውሎስ። ይህን ሁሉ ስቶሪ የገላትያ 1 ላይ ነው ያለው እና ዮሐንስ 18 ላይ ነው ያለው። ጌታ ኢየሱስን አር ዩ ኪንግ አለው። የስ አለው። ጲላጦስ ነው የጠየቀው። የመጀመሪያው የተወለድኩበት ፐርፐዜ ለእውነት ምስክር መሆን ነው አለ ክራይስት ጂሰስ። እኔ የክርስቶስ ዘር እና ደም አለኝ ማለት ዝርያ አለ፣ የሱ ዝርያ አለኝ። የተወለድኩበት የመጀመሪያው ፐርፐዜ ለእውነት፣ ለህይወት፣ ለመንገዱ መኖር ነው አይደል? ብችል ደክሜም ተነስቼም ብራቮም ተብዬ ዲስብራቮም ተብዬ በቃ እኔ ክራይስት በኔ ከብሮ ማየት የመጀመሪያው ግቤም እሱ ነው። ቀጥሎ በዛ ውስጥ ጳውሎስ ያለው አብሮ ተጨማሪ ይሆናልና ገላትያ 1 ላይ ቀድሞ አሁን እንዳወራኋችሁ ማለት ነው ቀድሞ በአይሁድ እምነት እንዴት እንድኖር እንደነበርና በእኔ ዘመን ከነበሩት ኮንቴምፖራሪ ፌሎሜን ወዳጆቼ ጓደኞቼ በላይ አብልጬ ቤተክርስቲያን ያል እንዳሰደው ታውቃላችሁ። ነገር ግን አሁን ያወራነው ማለት ከእናቴ ማህፀን የመረጠኝ በጸጋው የለየኝ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም የሚለው ቃል ማለት ነው። ላይክ ከማህፀን ጀምሮ ይመርጣል። ይሄ የሚያሳየው ዘን ጊዜው ሲደርስ በጸጋ ይጠራል። ማንንም በክርስቶስ እግዚአብሔር መርጧል። ጸጋው አሁንም ሰዎችን ይጠራል። ለሱ ምላሽ የሚሰጡት ሰዎች ግን ሊያወሩ የሚችሉት ከእናቴ ማህፀን የመረጠኝ በጸጋው የጠራኝ ልጁን በእኔ ሊገልጥ ነው የወደደው ነው የሚለው። ስለዚህ የመጀመሪያው ፐርፐዜ ልጁ በእኔ እንዲገለጥ ነው። ሁለተኛ በእኔ ብቻ ሳይሆን ልክ እንደዚህ ሰዎች በእነሱ እንዲገለጥ ብዙዎችን ወደ ክርስቶስ መሳብ ሚሽኔ ነው። ሶስተኛ ያንን ለማከናወን ደግሞ የሚመች አትሞስፌር እግዚአብሔር እንዳለ ቤተክርስቲያን ሰዎች ናቸው፣ ህንፃዎች ናቸው። እናንተም ማለት ሙሴ በእግዚአብሔር ቤት ላይ እንደ ባሪያ ታማኝ እንደነበረ ክርስቶስም በራሱ ቤት ላይ ታማኝ ነበር። እናንተም ቤቱ ናችሁ ይላል። if you keep the confidence and rejoicing of hope ነው የሚለው። ስለዚህ ቤቶችን እሰራለታለሁ ለክራይስት ሰዎችን። እነዛ ሰዎች ደግሞ የሚሰበሰቡበትን ቸርች ተከላ የሚባል ካለ ሰዎች ናቸው የምተክለው። ተከላ የሚባለውን ደግሞ ያው እግዚአብሔር ሁሌ ስለሚለኝ በባሪያዎቹም ስለሚነግረኝ ካየሁትም ራእይ አንፃር ስለጻፍኩትኝ አሁን ማሳየት ስለማልችል ነው። እነዚህ ነገሮች ማድረግ ፈልጋለሁ። ግን ያው ጎሎች፣ ስቴፖች፣ ያንዳንዱ ነገሮች አካሄዳላቸው። የኔ መንገድ የኔ ጊዜ እንደ ጌታ ኢየሱስ የእናንተ ጊዜ ተመቼ ነው ጊዜ ግን ተመቼ አይደለም እንዳለው እያንዳንዳችን በራሳችን ታይም ፍሬም ውስጥ ለሚፈልገው ፐርፐስ ስለሚወስደን በዛ ውስጥ እንሄዳለን። ግን አንድ የተረዳሁት ነገር ምንድነው ካየሁት ራእይ ውስጥ እግዚአብሔር እንደወደደኝና ልጁ እንዳረገኝ ነግሮኛል ካየሁት ውስጥ። ሁለተኛ በክብር ልጁ እንዳረገኝ አይቻለሁ። ከደመና ውስጥ ሲወራ ባይብል ላይ እንዲያወራቸውን ሰዎች አይቻለሁ። አንተም ወድ ተብሎ ሁሉም የእግዚአብሔር ሕዝብ የተወደደ ነው። እስራኤላውያን የተወደዱ ናቸው። ቅዱሳን የተወደዱ ናቸው። ስፔሲፊካሊ ደግሞ መወደው የተባሉም ደግሞ ሰዎች በተለየ ተመርጠው ሳይሆን ለነሱ እንዲገባቸው የተባለበት አለ። ያ ይገባኛል። ምድርና ዘር እቺ ምድር ላንተና ለዘር የሚለውን አማርኛ አውቀዋለሁ። ዝርያ እንዳለኝ አምናለሁ። በዛኛው ዓለም ያሉ እንኳን ይሄ ትውልድ የኔ ነው ምናምን ብለው ያወራሉ። እኔም ይሄ ትውልድ ክሌም አድርጌያለሁ። ጄነሬሽኔ ነው። በዚህ ፓተርን መሰረት እንደማንም ያንን ማስመሄድበት የራሴ ህይወት ቫልዩዎችን ከመጽሐፍ ቅዱስ የህይወት ፍልስፍናዎች አንተ ግን የህይወት አካሄድን ታውቃለህ ይላል ጳውሎስ። you have carefully followed my manner of life ነው የሚለው። እሱን እንደ መጽሐፍ ቅዱስ ለማድረግ ያው ይደክማል። ዘመኑ በጣም ያስጠላል፣ ይሰለቻል።
ብዙ ትጋት ያስፈልገዋል። ተክተም እንኳን ከባድ ነው ጸጋ ካልበዛልህ። በዛ ውስጥ ግን ፐርፐዜ እሱ ነው። መጽሐፍ እየጻፍክ ነው። ያ መጽሐፍን በተመለከተ ጥቂት ነገር በለንና ታትሟል? አልታተምም መጽሐፉ። አክቹዋሊ ዳኒ የመጽሐፎችን መጽሐፍ ጀመርኩ ጌታ ከዛሬ 11 ዓመት አካባቢ 10 ዓመት አካባቢ ላይ ነው መጽሐፎችን የሚያጽፈኝና እኔ ጸሐፊ አይደለሁም። ልክ አሞጽ እንዳለው እኔ ካህን ወይም ደግሞ ነቢይ ወይም የነቢይ ልጅ አይደለሁም። እረኛና የባሉት ዛፍ ፍሬ ለቃሚ ነኝ። እግዚአብሔር ለሕዝቤን ተናገር ብሎኝ ነው እንዳለው ምንም ስታተስ ያለው ሰው አይደለሁም። ከማወራው ባክግራውንድ አንፃር እንደውም ለምንም ነገር ኳሊፋይድ መሆን የሌለብኝ የማይገባኝ ሰው ነበርኩ። ግን ትጽፋለህ አለኝ። መጽሐፍ በቃ ጀመርኩኝ ማለት ነው። አንዴ በነቢይ አቤ መጽሐፍ እንደጀመርኩኝ አንድ መጽሐፍ በአመቱ ጌታ ምን ያለኝ አንተ የጥበብ መጀመሪያ እግዚአብሔር መፍራት ነው ብለህ ብታስተምር በብርቱ የነቢያት አፍ እልክሃለሁ እና ጥበቤን በአንተ እገልጻለሁ ምናምን የሚል እንዲህ እየጻፍኩኝ ቤተ ብሔረ ጽጌ መናፈሻ ውስጥ ነበርኩኝ። አጀንዳ ላይ ጽሁፌ ራሱ እንዴት እንደተቀየረ አላውቅም። የድሮ የቁም ጽሁፍ የሚባላል ይገዝ እኔ እንደሱ አይነት ጽሁፍ ጽፌ አላውቅም። ጽፌዋለሁ እንዲህ ተቀይሮ ጻፍኩት እና ረሳው። ከዛ በአመቱ የመጽሐፍ ካሪዝማ መጣብኝ። ላይክ አላውቅም። የመጀመሪያ ጻፍኩት መዝሙር 27:4 ላይ ነው። one thing I desire of the Lord እንዳልኩላ እግዚአብሔርን እንዲነገር ለመክሷን ይቻላል። በሕይወቴ ዘመን ሁሉ በእግዚአብሔር ቤት ነው እግዚአብሔር ደስ የሚያሰኘው አይደል። መቅደሱን መለከት በመከራዬ ቀን በድንኳኑ ሰውሮኛል፣ በድንኳኑ መሸሸጊያ ሸሽጎኛል የሚለው አርስት ራሱ አልችልም መጻፍና one thing I desire of the Lord ብቻ ነች አርስቷ የምትለው የመጀመሪያ እና በእንግሊዝኛ ነው። በቃ ዝም ብሎ እኔ እንዳልጻፍኩት እንዲታወቅ ከኔ ማይንድ ውጪ መጽሐፍ ቅዱስ የሆነ ቢልድ አፕ ነው ማለት ዝም ብሎ ይጻፋል እና በቃ መንፈሱ ነው የሚጽፈው ማለት መንፈሱ ነው ያሰኝ ያው እኔን ተጠቅሞ ነው የሚጽፈው። የኔ ኮንትሪቢዩሽን ምንድነው? እኔ ጋር ባለችው ዕውቀት ባለው ጥበብ ባለው ውስን ነገር እነዛ ነገሮች ጌታ እየጻፋቸው ነበሩ ማለት እሱ የመጀመሪያ ነው። one thing I desire of the Lord። ሁለተኛው the being balance የሚል ሁለተኛው the being balance የሚል ሁለተኛ ሲሆን በቃ the being balance the wisdom of God the incorruptible beauty of Christ እነዚህ ሁሉ መጽሐፎች ናቸው። አዎ እሺ in season and out of season የሚል እንደዚህ አንድ 8 እዛ አንድ ሰው ጋር ሰጥቼው ነው እንደ ፊልም ሙቪ የሚሆን 4 ቻፕተር ያለው ኤክሶዱስ የሚል እና የመጨረሻው አሁን የትሩ ዊትነስ የሚል ነው። ወደ 300 ምናምን ፔጅ ነው። 5 ቀን ነው ያለቀ የነበረው። ሶ the true witness more of በጣም ኤጁኬት ያው የሌላ ሰው ከንፋፋ መስኪን እንጂ ራስን አታመስግን ስለሚል ያው መጽሐፉ ሞር ለቸርቻዊ ነው። የቸርች ስትራክቸር ነው። መጽሐፍ ቅዱስ ጥቅሶች ብቻ ያሉበት ናቸው እና ትምህርቶችና ሜሴጅ ነው ለቤተ ክርስቲያን ላተር ዴይዝ ለዚህ ዘመን ቤተ ክርስቲያን መልእክትና ቅዱሳንን ለሃርቨስት የሚያንቀሳቅስ ነው። ከዛ ውስጥ አንድ ነገር ልጨርስ። ቻፕተር 8 ላይ ትንቢት ነው። ቻፕተር 8 8 መስመር ትንቢት ነች እና ምን ይላል? The people of God will be shift ያደርጋል from running after ክብርና ዌልዝ ብሎ ከመሮጥ ይልቅ into hunting soul ልብ ይቀየራል። ሁለተኛ the so-called prophets ቁጭ ብለው who simply sit down and carry money and prestige ገንዘብና ክብርን የሚናፍቁትን እነሱ outdated ይባላሉ እና will be replaced by the wisest called winner of soul ብሎ አሜን ጠቢባን በሚባሉ ነፍሳት አዳኞች ይተካሉ። አሜን ብዬ ነው የጨረስኩት። እኔ ያለው የሚጻፉት ጌታ 8 ነው መጨረሻ ላይ ካለው ነው አሁን እየሆነ ያለው ማለት ነው። የዛሬ 3 ዓመት ምናምን የጻፈው መጽሐፉ ማለት ነው። ጥያቄው አሁን እግዚአብሔር ሕዝብ በሙሉ ልቡ ምን ሽፍት የሚያደርገው ወደ ሃንቲንግ ኦፍ ሶል ነው። last time ሃርቨስት ታይም በቃ ሁሉ ነገር ይቅር ግን ሰው ሞቢላይዝ ማድረግ ያለበት
ነፍሳትን ለማዳን ስለሆነ በዛ ውስጥ ደግሞ ጌታ የሚወደውና የሚሰራውን ማድረጉ ስለማይቀር ማለት ነው። በጣም ደስ ይላል። እንግዲህ ተመልካቾቻችን ብዙ መጽሐፎች አሉ። አሁን የመጀመሪያው ግን የራሱን ምስክርነትን ያካተተበት መጽሐፍ አለ፣ ያልወጣ ነው። በዛ ላይ አብራችሁ መቆም የምትፈልጉ የመጽሐፉን ህትመት መሸፈን የምትፈልጉ ለህትመት የሚሆን ወጪ ሙሉ መሸፈን እንኳን ባትችሉ የተወሰነ እገዛ ማድረግ እፈልጋለሁ የምትሉ ሰዎች በሙሉ ወንድሜን ታሪኩን ከታች በተቀመጠው ስልክ አድራሻ እንድታገኙት አበረታታችኋለሁ። ጌታን የማያውቁ ሰዎች ይህንን የሚመለከቱ በተለያየ የህይወት ውጣ ውረዶች ውስጥ ያሉ ዛሬም አሉና በአማርኛ ደግሞ አሁን ብዙ እንግሊዘኛ ሰሚ ትውልድ ስላለው እነሱንም እንድትጋብዝ ልጋብዝ። ያው እንግዲህ ጌታ ኢየሱስ መልካም ነው። እግዚአብሔር በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። እግዚአብሔር የሰው ልጅ ሁሉ ይወዳል። ልጁን በጣም የሰው ልጅ ሁሉ ስለሚወድ የሚያደርግ አቃተው። ምን ያርግልን? ምን ልክፈልላችሁ? የትኛው ነገር ላርግላችኋልና ምንም ሊያደርግልን ስላልቻለ አንድ ልጅ ነበረው ነው የሚለው መጽሐፍ ቅዱስ። ያንን ልጅ የሚወደውን እንከን አልባ የሆነውን የዋህ የሆነውን ኢነሰንት እርግብ የሆነውን ክፋት እንኳን የማያውቀውን ንጹሑን ልጁን ስለና ስለናንተ እግዚአብሔር ጋር ለመቅረብ ስላቃተን አረደና ደሙን አፈሰሰ። አንዳንዴ እንዲረዳለሁ በቃ የሆነ ጊዜ አሰብኩኝ፣ ከነገርኳችሁ ስቶሪዎች የሆነ ጊዜ በጣም አሰብኩኝ። በቃ እኔ እንዲሆንኩኝ አንድ እንኳን እኔን የሚታደገኝ ጠፋ። እንዲሁ ምን አለ እግዚአብሔርን አግኝቼ ችግሬን በነገርኩ። ማንም እኮ የሚሰማኝ ጠፋ። ወዴት ልሂድ? ቤት ደግሞ ሩቅ ነው በጣም። እዛ ደግሞ በጥርስ መላእክቶቹ አያስገቡኝም፣ ግን ልሞክር ብዬ ገሰገስኩኝ። ከዛ እዛ ስደርስ ማን ያስገባኝ ዙፋኑ ጋር? በቃ የሚያብረቀርቁ ንጹህ የሆኑ መላእክቶች አሉ። ቆሻሻ እድፋ፣ ይህን እድፍ ለብሰ ነው እዚህ የምትገባው ተባልኩ። ከዛ እሱ አይቶ ኖ ተውት፣ እዛ ጋር ሄዶ ይታጠብ በሉት አላቸው። ይታጠብ ያለው ሩም ውስጥ ገባው። ትልቅ በአሸንዳ ደም ይፈሳል፣ ቀይ ደም ይፈሳል። እዛ ገብተህ ታጠብ ተባልኩኝ። ገብቼ ታጥቤ በጓሮ በር ስወጣ ነጭ ልብስ ላይ ተደርቦልኛል። ነጫጭ የለበሱ ሰዎች መካከል ተገኙ። ቅዱሳን ይባላሉ። በክርስቶስ ኢየሱስ ደም ታጥበው። ልክ እንደዚህ ነው ለውጡ ማለት ነው። ለዚህ ነው እግዚአብሔር በእኛ ጽድቅ፣ በእኛ ቆሻሻ፣ በእኛ ማንነት እሱ ጋር መቅረብ ስለማንችል አንድ ልጁን ስለኛ አረደው፣ ደሙን አፈሰሰ፣ በእሱ የሚያምን የዘላለም ሕይወት እንዲኖረው ይላል። ዛሬ ከእሱ ሌላ ማን እንጠብቃለን? ነፍሳችንን አጥቦ ሕሊናችንን ንጹሕ አድርጎ መንፈሳችንን ሕያው አድርጎ እግዚአብሔር ፊት ሊያቀርበን የሚችል የትኛውም የሃይማኖት አክቲቪቲ አይደለም፣ የትኛውም ስርዓት አይደለም። አንድ ነው እግዚአብሔር ያዘጋጀው። የመስዋዕት በግ ይባላል። በተለይም በዚህ ሰዓት ላይ ጾምም ሰዓት ነው። የምናከብረው ሁሉ ምንድን ነው? የመስዋዕቱ በግ ሊታረድልን ነው፣ ታርዶልናል በሚል እሱን በማስታወስ የምናደርግበት ነው። ምን አደረግ ነው? ክራይስት ተቀበልነው አልተቀበልነው? ካልተቀበልነው ዛሬ ኢየሱስ ክርስቶስ እውነቴን እወድሃለሁ፣ በእውነት ከአንተ በቀር ሌላ መንገድ የለኝም፣ ከአንተ ሌላም አልፈልግም፣ ብቸኛ ያለኝ አንተ፣ ወደ አብ የምታደርሰኝ አንተ፣ በመካከል ያለውን የጠብ ግድግዳ ያፈረስከው አንተ፣ ና ወደ ሕይወቴ ግባ፣ ኑርልኝ፣ እረኛ አንተውን፣ አንተ ስትመራኝ ወደ ሕይወት ትመራኛለህ፣ ሌላ ነገር አልፈልግም፣ የምፈልገው ከአንተ ጋር ለዘላለም መኖርና ማበብ ነው። አዳኝ ሆይ ናልኝ፣ ይኸው ራሴን ሰጥቻለሁ፣ ለእኔ እንደሞትክና እንደተነሳ አምናለሁ፣ እቀበልሃለሁ እንበሉ። ያ መጽሐፍ ቅዱስ ሲናገር ለተቀበሉትና በስሙን ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ ከእግዚአብሔር ተወለደ እንጂ ከሰው ወይም ከስጋ ፈቃድ አልተወለዱም ስለሚል የእግዚአብሔር ልጆች እንባላለን። ከክብር በላይ የሚባለው የክብር ኒሻን ማለት የእግዚአብሔር ልጅ መሆን ነው። ይህን እድል ፈንታ ታገኛላችሁ። ስለዚህ ወዳጆቼ የእግዚአብሔር ልጅ ኢየሱስ ክርስቶስን በዚህ መንገድ ተቀበሉት።
ባላችሁበት ቦታ ካፌም ይሁን መኝታ ቤትም የትም ቦታ ጀስት ይህንን ጸሎት መጸለይ። ኢየሱስ የእግዚአብሔር ልጅ የነፍሴ አዳኝ አንተን እቀበልሃለሁ። በእኔ ኑር፣ ምራኝ፣ ለዘላለም አንተ ጌታ ይሁን። አለቅ። እወዳቸዋለሁ። The Bible says, without faith it is impossible to please God. And anyone who comes to God, he must believe that God is a rewarder of those who diligently seek him. And the Bible also, another verse, it says, faith comes by hearing, hearing by the word of God. And it says, if we confess Jesus Christ is Lord, and if we believe in our hearts that God has sent him for our salvation, we shall be saved. With the mouth, confession is made unto salvation. With the heart, a man believes unto righteousness. So whom should I believe? The only way for me to believe is not my religion. It's not my own ancestral cult. It's not what the other nations or what people are saying. What I have to believe is what God has already arranged for me for my salvation. God has already predestined us for salvation through faith in Christ Jesus, that we should be holy and blameless. He has already prepared his own sacrifice and atoning work before the foundation of the world. That is through the faith, through the slain Lamb of God, slain for me before the foundation of the world and revealed before 2,000 years ago. So, where are you, brothers and sisters? Have you ever accepted Jesus Christ? Who is Christ Jesus in your life? Is he another extra additional God in your life, or he's the only way to God? No other way, no other salvation than the name of Jesus under the heaven. The Bible says, whoever believes and is baptized, he shall be saved. Whoever does not believe is condemned. So, believe and we shall be saved. Whom I believe? Should I believe what the other people are saying, just like literature books or some philosophical books? I'm not saying literature is bad. I'm not saying philosophy is bad. But all, if they don't talk about, if they don't speak about the only redemptive work of Christ Jesus, they are nonsense. Multiplied by 0. They cannot make you reach to God. So, have you ever heard of Christ Jesus? Of course you have heard of. These days, everybody can hear about Jesus Christ, TikToks, Facebook, whatever. Many channels we have to hear about Christ Jesus. But have you ever decided that Christ is the only Lord of your life and the only guide to God, the only counselor? If not, today is the day. His blood is a precious blood that can make you white and cleanse you from all kind of impurities and make you stand before God. So, get Jesus. So pray this one after me. Jesus Christ, you are the only way to God. It's the only God I ever accept. The only thing given to me to see. The only one who can make my life sweet. The only one who can save my life from the power of hell, from the dominion of darkness. So come into my life, Jesus. Your word says on Matthew 11:27, 28, 29. Is there anybody who is burdened and full of care? Come unto me. I will give you rest for your soul. Learn of me. I am gentle, lowly in heart. Take my yoke upon you, and I will give you rest. My yoke is easy, my burden is light. So, the yoke of Jesus is very light. His burden is very easy. Jesus, I want your burden. I want your yoke. Give me rest for my soul. I'm very disturbed in this world, burdened with cares. I don't want to be lost in this goddamn world. I accept you, Jesus. Today I believe that you are the only everlasting life that God gave me to be saved. Write my name in the book of life. Wash my sin from all my iniquity and all my iniquities by your blood. Thank you, Jesus, for accepting me. That is the only simple prayer. You can pray it while you drive in car. And acquaint yourself
through reading the Bible, because only the scripture can give you life. Only the Bible reading can give you who Christ is, especially the book of Romans and the book of John. Thank you, everybody. Love you. Wow. ጌታ ይባርክ። Amen. እንግዲህ ተመልካቾቻችን ከወንድማችን ታሪኩ ጋር የነበረን ቆይታ ይህን ይመስላል። ክፍል 1ን በዚህ እናጠናቅቃለን። በክፍል 2 እስከምንገናኝ ድረስ የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም